ከዚህ በፊት ተናግሬያለሁ ጫት ሌላው የኢትዮጵያ ክልል ውስጥ እየተቃመ ትውልዱ እንዲጠፋ እየተደረገ ትግራይ ላይ ግን ይሄ ነገር በድብቅ ሊገባ የሚችለው ነው ጫቱ ግን በድብቅ በሚስጥር ይሄ ሌላው ከተማ ግን በገሃድ ለምን ወጣት እንዳይኖር ከአምላክ ጋር ሲጣሉ ያ ግፍ ነው የመጣው ዛሬ እንደውም ምን ሆነን አረ ምንም አልሆንም ወገኔ እንደውም አረ ምንም እንደኛ ማንንም የለም ስትል እኮ የነበርክነ ሌላም አለ ከእግዚአብሔር ጋር የሚያጣላ እና ያን ኮከብ ደግሞ አንድ እጅ የለሃለው አንድ እጅ ተብዬ እነሱ እዚሁ ይያሉ ስልጣን ላይ ተቀምጠው ቀጣይስ የትግራይ ህዝብ ከትግራይ ለቀውጣ ሌላ ከተማ ገባ ብለሽ በእኔ ተባልኩት ትዛዙ የሰማይ ነው ብለሽ በይ ትዛዙ የሰማይ ነው ለዚህም ምስክሬ ወላዲት አምላክ ናት ለዚህኛውም ዓለም ለወዳኛውም ዓለም እሷም ባዬ መጠጊያዬ ናት ለመጣልኝ መልእክት በትክክሉ አስተላልፍ ዘንድ የተባልኩትን እፈጽም ዘንድ ግድ ነው ህዝብ ጨካኝም ሩሩህም ብሎ ይልሻል ይህ ይፈጽም ዘንድ ግን ግድ ነው ብለሽ በይ በትር መሬት ሲመታና ሲነሳ ትርጉም አለው እጄንም ስጠቀም ያጠቃቀሞቼን እጆቼን በፊት በትር ባልኖረኝ ሰዓት በስጋ የሚታይ በትር ባልኖረኝ ሰዓት ምጠቀመው ይለያል ይሄንን አደርግ ዘንድ ግድ ነው እንግዲህ የትግራይ ህዝብ ካላችሁበት ወጣችሁ ወደ ሌላ ከተማ ግቡ ብለሽ ቤት ተብያለሁ እንግዲህ ይሄን የተባለበት ምክንያት አለ ማለት ነው ከዚህ በፊት አንድ ሀገር አለ የሀገር እንደሚለዩ በኋላ ደግሞ በደረታቸው ተስበው እንደሚመጡ ተናገሪ ተብያለሁ ባለፈው ይሄም የትግራይ ህዝብ ነው ትግራይን ለመገንጠል አይሳካም አይሆንም አሁን በትግራይ ውስጥ ያሉ ኢትዮጵያኖች መንግስት የሚሰራውን ስራ የማይወዱ እጅግ ብዙ አሉ የማይወዱትን ግን እየቆረቆሙ ያስቀምጣቸዋል ያሉት እሱን የሚደግፉትን ብር በደንብ ያጎርሳቸዋል እውነት ያብር አንተ ኪስ ውስጥ ገባ እውነት ይጠቅማል አንተ እውነት ቤት ይሰራልሻል ያ የተሰራው ፎቅ እኮ ይፈሳል ይደረመሳል ነገ እኮ አንቺ ታሪክ ላይ ትጻፊያለሽ ሀገሯን ሸጣኑ ትባያለሽ የትግራይ ህዝብ አልቅሱ ተብላችኋል የነነዌ ህዝብ ነብዩ ዮናስ ተልኮ ነበር አይደል የሶስት ቀን ሱባኤ ህዝብ እንዲስ እግዚአብሔር እንደተከፋ እንዳዘነ አሁንም አልቅሱ በስማችሁ እየተነገደ ያለ የእስራኤል አምላክ ማረን ብላችሁ አልቅሱ ቁጣል በትግራይ ላይ ቁጣል ትግራይ ላይ ያለው ነገርስ ለሚለው የትግራይ ነገር እንዳላበቃ ነው ማቀው ነኝ ዝም ብለን ብቻ በሚነዱ መነዳት ነው እኛ ሲያጨበጭቡ ማጨብጨብ ሲጨፍሩ መጨፈር ሲያለቅሱ ግን ሄደን አብረን አናለቅስላቸው ከሩቆነን ከንፈርን መጣለን በተደጋጋሚ የጠየቅኩትን ከወላዲት አምላክና ገና ነው ልጄን ያለች
ስለዚህ ጸሎት ያስፈልጋል ማለት ነው። የህዝብ አንድነት የህዝብ ፍቅር ለነነዌ ህዝብ ያመጣውን አንዱ ምሳሌ ነው ማለት ነው። ስለዚህ በማስተዋል እግዚአብሔርን በመፍራት የምናረጋቸው ነገሮች ሁሉ እግዚአብሔር መንፈስ ቅዱስ ይገልጽልናል ማለት ነው። የትግራይ ህዝብ ፍጹም ጥላቻ ተሞልቷል። ፍጹም ጥላቻ። መቼ ነው የምንሰበረው? ነገሩ ዓለም ሁሉ እያለቀ ነው። ነገር ዓለም ሁሉ ፍጻሜ ላይ እየደረሰ ነው። ዘረኝነት እስከ መቼ ነው እንደዚህ አይነት ነገር የሚያጠቃን? ነጮች እኮ የራሳቸው ስራ ስላላቸው ነው እኛን እንደፈለገ ማድረግ የሚፈልጉት። ኢትዮጵያ ላይ ሰላም እንደሚመጣ ማምላክ ትመሰክራለች። ግን በመሃል ጠላት እየሆናችኋት በመሃል ቁጭ ብላችሁ ኢትዮጵያውያንን እያላችሁ ሌላ የምትወጓት እናንተን ነው። ለእናንተ ሰላም አይኖርም። ሁሉም ሰው ወደ እግዚአብሔር ቢመጣ ይመረጣል ማለት ነው። እንግዲህ መምህር የለም፣ አባት የለም፣ የእግዚአብሔርን ቃል የሚያስተምረን የለም። ሁሉም በራሱ በሚፈልገው እየተነተነ ፖለቲከኛነት አያዋጣንም፣ መቼም አያዛልቀንም። እንግዲህ ይሄ ተራራ እየታየሽ ነው ወይ ቢባል እኔ እንኳን ስለ ትንሳኤው እናወራና ከዚህ ጋር አያይዤ ትንሳኤው መቼ ነው የሚለው እኔ ትንሳኤው ላይ ነኝ ብያለሁ። እኔ ትንሳኤው ላይ ነኝ። እንዴ ኑሮ ውድ ነው እንደዚህ ሰው ያለቀ ነው ትንሳኤ። እንግዲህ ማን ነው ንጉስ ቴዎድሮስ ነው ያላችሁት። ንጉስ ቴዎድሮስ ሲመጣ በቃ ምኑ ይርንድል በቃ የሚጠጣው የሚበላው ምናምን ክትፎ ላዛኛ በየአይነቱ በቃ እንደዛ ነበር የሚጠበቀው። እንደዛ አይደለም የእግዚአብሔር አሰራር፣ እንደዛ አይደለም። ወደ ስጋው ደሙ መንፈሳዊ ህይወቱን ክፉና ደጉን የምንለይበትን አይናችን ሰውን ስንናገር እንዴት ነው መናገር ያለብን የሚለውን በቃ ሰው መሆን ማለት ነው። በቃ እኔ አሁን አምላኬን አወቅኩት፣ ወላዲት አምላክን አገኘኋት። ማንም ካህን አላገናኘኝም፣ ማንም ዲያቆን ከወላዲት አምላክ ጋር አላስታረቀኝም፣ ማንም ዘማሪ ዘምሮ ከወላዲት አምላክ ጋር ፍቅር ውስጥ አልከተተኝም። የከተተችኝ ራሷ ቅድስተ ቅዱሳን ነች። ስለዚህ ትንሳኤው ላይ ነኝ። ትንሳኤውን ስላመንኩኝ ይሄንን መልእክት ለህዝብ አስተላልፋለሁ። እኔ በውስጤ ሰላም አለኝ። ህዝቡ ምን ያስፈልገዋል የሚለው ነገር አባቶች ስለምትሏቸው ነው እንግዲህ አባቶች እምላችሁ ምን ልበል እንግዲህ እነዚህ በመንፈስ ቅዱስ ነው የሚመሩት ብላችሁ የምትሉ ከሆነ የህዝቡን ሮሮ የእግዚአብሔርን ህዝብ ሮሮ ህዝቡ እሳትንና ውሃ ልዩነትን ማወቅ አልቻለም። በቃ መወርወር በቃ የትም ይሁን የትም ልግባ የሚል አካሄድ ነው። እንዴት በሄደበትስ ቦታ ላይ እውነት ይቀናዋል? እውነት ከተዘጋጀለት ነገር ያመልጣል? ያልፈዋል? እኔ ወደ ሀገር ግቡ ስል ወደ ሀገር ግቡ ትላለች። ሀገርም ገብታችሁ ጎዳና ላይ ሙደቁ። አሁንማ ጎዳናውም አይቻልም፣ ኮሪደር ልማት እየመጣ ህዝቡ እየተራረገ ነው። እግዚአብሔርን በንጹህ ልቦና ቢጠየቅ እግዚአብሔር ለሁሉ ነገር መልስ አለው። ግን አሁን ምንድነው እያደረጉት ያሉት? መልስ እግዚአብሔር እንደማይሰጥ እየቆለፉበት እግዚአብሔር ብለው ይጠሩለታል እንጂ ለህዝቡ በቃ ተስፋ የሚያስቆርጥ ነገር ጸልዮ መልስ እንደማያገኝ
ጾሞ መልስ እንደማያገኝ መጾም ራሱ ዝም ብሎ ሰውነትን ማድከም እንደሆነ አይደለም ውጤት አለው ይሄው እንግዲህ በሳምንት አንዴ በሳምንት ሁለቴ የስጋ ምንም ስጋ ሳንቆረጥም ነው ሳንበላ ይሄዋለን ጭራሽ በርተተን ብቻ ጠንክረን እያስተማረ እግዚአብሔር እነሱም ደግሞ የክፉ ልጆች ደግሞ የሰው ልጅ በምግብ እንደሚመቱት ስለሚያውቁ ወሬያቸው ሁሉ ስለሆድ ነው ወሬያቸው 24 ሰዓት ስለ ምግብ ነው የሚበላው ምግብ እንኳን ጤና ሊሰጠው እንኳን አልቻለም ሰው ገንዘቡን ነው የሚያስበው እርስ በርስ አጠላልፈውናል ዘኢትዮጵያ